በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ አማኑኤል ዓመታዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ አማኑኤል ድርሳነ ማህየዊ እናሰማለን። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። እያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአቴ ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ 70 ድረስ የሰራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የመድኃኒታችን ኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፊ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3ቱ ደናግል 4ቱ ወንጌላውያን የጻፉት የሚነበብና የሚጸለይ ድርሳነ ማህየዊ ነው። ይህንን ድርሳን የሚያነበውና የሚጸልየው የሚደግመው ሰው ንዑድ ክቡር ነው። በነፍሱም በሥጋውም ይከብራል። በመንግሥተ ሰማያት ዕድል ፈንታው ከፈያታዊ ዘይማን ጋር ይሆናል። በየሳምንቱም አርብ ቀን የሚደግመው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ አርብ ቀን በጾምና በለቅሶ በሐዘንና እስከ 11 ሰዓት የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘዋልና። ያም ባይሆን እስከ 9 ሰዓት ድረስ
በየቀኑ በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያት ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለ ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታን ከኛ አታርቅ፣ ኪዳንህንም አታፍርስ በእውነት ለዘላለሙ። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በእሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቦናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከመቤታችን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹን ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱም እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚች ዓለም ሐልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም፣ ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና። እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋም ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅ ጠቅላ የበለስ ቅጠል አለበሰችው፣ በበረት ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለኛ ተቸግሯልና። ጌታችን ኢየሱስን በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የሊህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተረገዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነት ፍጥ መሥዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ህዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን ተቀበለ፣ ታገሰ። እሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እሱ መሥዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡት ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው፣ እግዚአብሔርንም አመሰገነው። እናቱም እመቤታችን ይህን ብላቴና
ከእስራኤል ወገን ለብዙ ሰዎች ለመውደቃቸው ለመነሳታቸው መፈራረጃ ሲሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍልሽ ሐዘን ያገኝሻል። የብዙ ሰዎች የልቦናቸውን ሐሳብ ይገልጽ ዘንድ የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ለቅሶንም አለቀሰች። ጌታችን ኢየሱስ ክርስቶስ በተወለደ በ2 ዓመቱ ከእናቱ ከመቤታችን ጋር ወደ ደጋው ተራሮች ወደ ግብጽ አውራጃ ብሔረ አግዓዚም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት፣ በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን፣ ኃጢአትን ለማስተሰረይ ሥጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወትም ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፍሩክታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ክርስቶስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ ሀገሩ ናዝሬት ተመለሰ። ጥቂት እያለ አደገ። ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻውም በዓርብ ቀን ደዌያችን ተቀበለ፣ መከራችን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይህን ከኃጢአት ሞት አድነኝ። አሜን። ይሁዳም አማቹ በርባንን ለማዳን የዋጋውን ተጨማሪ አድርጎ ጌታችን ኢየሱስ ክርስቶስን ለ30 ብር ሸጠው። ወንጌላውያኑም እንዲህ አሉ። ያስቆረቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩት። ከዚያን ቀን ጀምሮ የሚያስይዝበትንና ጊዜውንና ቦታ ይፈልግ ጀመር። ይሁዳ ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው፣ ምንም 3 ጊዜ በላይ ወጣ ቢወጣበት፣ ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተወም። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታ ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል፣ ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ ጠየቀው። ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ላስቆረቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት፣ እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም ሆይ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊልን ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ
በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ እማጸናለሁ። አሜን። ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱ ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደምትባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። እሊህም መታወክና መተከዝ ማዘን ናቸው፣ በሰውነቱ ታውኳልና። ዛሬ ግን ሰውነት የታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚች ሰዓት አድና ትላለሁ እንጂ፣ ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዝን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተረጋግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለእኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ወርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህም እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም፣ መለኮትም ሲሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱም ያለ መሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስን ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይተሃቸዋልና። እሱ ግን ፈጽሞ መላልሶ ጸለየ። ከእሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸለየ፣ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱም ሄደ። ተኝተውም አገኛቸውና ጴጥሮስን 1 ሰዓት ከኔ ጋር መትጋትና መታገዝ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ትለፍ አለ። ነገር ግን ፈጽሞ ፈቃድህ ይሁን ብሎ ወደ ምድርም ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱም ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽመው በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ ያለቀሰ ርኅሩህ ነውና፣ ሀገሪቱንም ባየ ጊዜ ያለቀሰላት። ርኅራኄ የባህሪው ነውና፣ ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህ ዕውቀትሽ ከዓይኖችሽ ተሰወረ፣ ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ደንጊያ በደንጊያ ላይ ሳይተው ሳያስቀሩ የይቅርታሽን ወራት አላወቅሽምና። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚፈራ ሰው ነገር በማብዛት
አንድ ጊዜም ጸሎቱን አላቋረጠም። በብዙ ስግደትም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ፣ ኋላ ግን እንደ ደም በስቶ ወደ ምድር ወረደ። ከኛም የኃጢአትን ወዛ ጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን ለሥጋ እንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸለየ እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉ አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህን ሲነግራቸው ከ12ቱ ደቀ መዝሙር አንዱ ያስቆረቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግ ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎላልቶቻቸውና የወታደሮችን ጭፍራ ተቀብሎ በችቦ መብራት በፋና ጦር ሾተል ገመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳ ከሳቸው ጋር ቆሞ ነበር። ጌታችንም ኢየሱስ እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግር ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል? ዳግመኛ ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ አላቸው። የለምን? የምትፈልጉት እኔን ከሆነ እሊህን ተዋቸው ይሂዱ አላቸው። ከሰጠኸኝ አንዱስ እንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውልሃል ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አስይዘ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላት ያላለውም ወዳጅ ያለው እንጂ። ህዳጌ በቀል ልቦ ነው ትሁት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዛችኋለሁ፣ አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሺህ አለቃና ጭፍሮች የአይሁድም ሎላልት ሆነው በሰንበት አጥብቀው አሰሩት። አይሁድ ክፋታቸውን በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ
የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመተውም፣ ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስ ክርስቶስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተሌ መታ በሾተሌ ሞታልና። እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል፣ እንደዚህ ይሆን ዘንድ አለውና ጌታችን ኢየሱስ ክርስቶስ የማልኮስን ጆሮ አዳነለት። በዚያችን ሰዓት ጌታችን ኢየሱስ ክርስቶስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን አላቸው። ዘወትርም ከናንተ ጋር በቤተ መቅደስ እያስተማረው ስኖር አልያዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው። የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸም። ጌታችን ኢየሱስም ሁላችሁም በዚች ሰዓት ትክዱኛላችሁ፣ ብቻዬን ትታችሁኝም ትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋራ ነውና ጌታችን ኢየሱስን ከያዙትም በኋላ ኃጢአትን ያልሰራ በአንደበቱም ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት፣ ፈሪሳውያን፣ አይሁድ፣ ሰዱቃውያን የስህተት ምክንያት በመፈለግ በተፈታተኑትም ሁሉ አስረውን ባመጧት ሴት ነገር በሴትና በወንድ ነገር ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታንም ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን ኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩን መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን መድኃኒታችን ኢየሱስ ክርስቶስ አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ስልጣን በሁለት ፊት የሆነ የተሳለ ሰይፍ ካንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን ዳግመኛ አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባህር የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹ ላይ ዘወትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን ኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። ጌቶቼ አብ መንፈስ ቅዱስ አደራላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ታድኑኝ ዘንድ ለዘላለም አሜን። በንዋም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ። የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናቃጥላት እናጥፋት ዘንድ
ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል አትቆጡ። አዳም በኃጢአቱ ስለወዛው ወዝ ፈንታ እኔ የሕይወት ወዝ ካላወዛው የሞት ወዝ ከሱ አይጠፋምና። መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮችንና አለቆችንም ሁሉን ወደ ሰማያት ይመለሱ ዘንድ አዘዛቸው። ባለመለወጥ በከበረ አብ ስም አምኜ የሕማምህን መሐላ በማመን የሕማምህን ድርሳን አነብ ዘንድ ለሕማምና ለመስቀል ሰው የሆንክ ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስን ላክልኝ። መንፈስ ቅዱስ ነገርህን ሁሉ ያሳስባልና። በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድህ ልብህ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰይ ፊትህ ጋራ የአባትህን ፊት አይ ዘንድ በሦስቱ ንጽሕና አንጻኝ። ዘመንና አዝማንን የዘመንንም እኩሌታ በታመነ ስደት የፈጸምህ አንደበት የሚያመሰግንህ ምድረ ግብፅን በኪደተ እግርህ የቀደስክ ክርስቶስ የብዙ ሸንገላ ሰይጣን ከበኋላህ እንደሄደ በአንተ ቃል ከኋላ የሰይጣን ሄድ። የሌቦች አለቃ ስግብግብ ሆዱንም የሚወድ ይሁዳ በርባንን የጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠ መላእክት ከሎጥ ጋር እንዳደሩ በመጠበቅ የሰለጠነ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት የሄድክ ገዳይ የሆነ የሞት ጽዋንም በጸሎትህ ታሳልፍ ዘንድ ቃልህንም እያሳሰብህ መሐላንም እያሰብህ የኤሊ የልጆቹንም ምግባር እሰራለሁና ከሃሊ ቃልህ ይፍታኝ ይፍታኝ። የጸለይክ የከበረ የፊትህ ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድህ የባሪያ ማልኮስ የተቆረጠ ጆሮን ያዳን ክርስቶስ በራስህ ዋጋ ብር ማደሪያ ግዛልኝ፣ በአባትህ ቤት ብዙ ማደሪያ አለና። አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍህ ክፉ ጠላትን ለማቅረብ በሰገድህ ጊዜ የሚያመሰግን የሰማይ መልአክ መጣ። በምስጋና ቃልም ገናናነትህን ኃይል ላንተ ይገባል አለ። አይሁድ ይይዙህ ዘንድ ጸሐፍትም ይገድሉህ ዘንድ ከበትሮችና ከሰይፎች ጋራ ከብዙ ጦርም ጋራ በችቦና በፋኖስ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያም አስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባይ የሚገድሉ ዘንድ ወደው አይሁድን ማንን ትፈልጋላችሁ ባልሃቸው ጊዜ ወደ ኋላ ወደቁ። እንቅጥቅጥም ያዛቸውና በጸና መዓትህ ግን አላጠፋቸውም። ያንተ ፈቃድ ከሰማይ ጠራች። ከአንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አደርክ ብሎ የሳመ አቤቱ ቀኖናዬን አታክብድ፣ የነጻሁም አድርገኝ። ንስሐዬ ንስሐ አይደለምና ብዙ ላሞች የከበቡህ በኃጢአት የደለቡ ፍሪዳዎችም የያዙ ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞንና የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት። አይሁድ ሰዓሬ ሰንበት ይህ ነው ብለው ገልጠው በሰኒል ገመድና በጽኑ ሰንሰለት የኋሊት ፈጽሞ ያሰሩ ነፍሳትን የሚቀሙ በሰማይ ያሉና አቤቱ ከሊህ እጅ እኔን አድነኝ አድነኝ። በጎ የሚናገር አንደበትህን አይሁድ የመቱ ፊትህም እንደ ፀሐይ በታቦር ታየ። በመልክህ መልአክ የተባልክ ክርስቶስ ፊትህን አሳየኝ፣ ቃልህንም አሰማኝ። ሰውነት የፈጽም አንተን ወደደች። ዓለምን የምታድን ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስሪልኝ፣ በደሌንም አጥፋልኝ፣ ጠላቴንም ሁሉ አስወግድልኝ። አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የቅዱስ አማኑኤል የምስጋናና የልመና ጸሎት ውዳሴ አምላክ የዘወትሩን እናሰማለን።
ከቁጣ የራቅህ ይቅርታ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ሥልጣን ሰጠህን። ስለዚህ እናከብር ዘንድ ክቡር ስምህን እናመሰግን ዘንድ ታገስከን። ስለምትሠራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃት ድካምም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅህ በጌታችን በኢየሱስ ክርስቶስ መታየት ጎበኘኸን። ካለመኖር ወደ መኖር የፈጠርከን አንተነ፣ አባታችንም ጌታችንም አንተነ። ችግረኛ የምሆን እኔስ ከፊትህ ልናገር አይገባኝም፣ ከኃጥአን የምበልጥ ኃጥእ ነኝና ክብርት ሕግህን የሚያረከስኩ ነኝና ከኃጢአቴ ትዕግሥትህን ስላበዛህልኝ አመሰግንሃለሁ። በፈቃድህ ቸል ብለህ እስከ አሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባሁ ነኝ፣ ስለ ኃጢአቴም ለሥቃይና ከፊትህ ለመውደቅ። ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። መጠን ለሌላት ለትዕግሥትህና ለጌትነትህ የሚገባ ምስጋናን አመሰግን ዘንድ ሥልጣን የሌለኝ የተናቅሁ ጎስቋላም ብሆን የኔን የባሪያውን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅርህ ብዛት እስከ ዘላለሙ ክብር ምስጋና መገዛትም ላንተ ይገባል በእውነት። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔን አገልጋይን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴን ይቅር በል። ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፍበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጅ ሥራ ዛሬ ለምን ደስ ይልሻል? እሱን በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጭው የቀደመ ሥራሽን ወቂ። የሠራሽውን ሥራ ምንም እንደሆነ አስቢ። ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽው? ከጌታ ጋራ ነው ወይስ ከሰይጣን ጋራ? ደክመሽ የሠራሽውን የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽስ ማንን ደስ አሰኘሽ? ጌታን ነው ወይስ ሰይጣንን? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማያት አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማይ ብለሽ ነውን? ደስ ብሎሽ ታገኙ ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋች በተለየች ጊዜ በመንግሥተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በማናቸው ማዕረግ ተቃጠሩሽ? ባለ 30 ባለ 60 ወይስ ባለ 100 ነው? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸው ቦታ እንደሆነ ወቂ። መንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ እሬት የሚያፈራ እርሻሽን ያረስሽ ብትሆኚ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቅሽ ለምኝ። ከቁርባን ከመሥዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኙ ፊትሽን በእንባ ጠቢው። መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ዘንድ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀስሽ ለምኝልኝ። በለቅሶ ዜማ ማርያምን ማርታን ጥሪያቸው ማለት አብነት አድርጊያቸው፣ የለቅሶ ባለቤቶች ናቸውና። ለአልዓዛር ብሎ ወደ አለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። ራርቶ ለብዙ ሰዎች ወደ አለቀሰ
ወደ ጌታ እራርቶ ብዙ ለቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ አለቀስኩት እንባዬን ተቀበልልኝ እያልሽ ወደ እሱ አልቅሺ። በመልዕልተ መስቀል በተቀበለው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት ያድነኝ። ከመከራ አድነኝ ደሜን በደምህ አንጻው ብለሽ ለምኝ። ከፍዳ ኃጢአት የሚያድን ደምህን ከሥጋዬ ጋር አዋሃድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፈያታዊ ዘየማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ ያድርገው። በመስቀል የተቸነከሩ እጆች ከኃጢአት ከፍ ከፍ ያድርጉኝ። ርኩሳን አይሁድ ትፍ ያሉበት የጻፉት ፊት ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለ ሳለ አባ አማሐፀን ነፍሴ ውስጠ እዴከ ብለህ የለያት ነፍስ በቸርነት መርታ አንተ ወዳለህበት ታደርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝምና። ምነው ንስሐ አትገባም ትለኝ እንደሆን ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እሊያ ንስሐ ገብተው የሰሩትን ሥራ አልሰራሁም። ጌታዬ ሆይ ኃጢአትን የሚያስተሰርይ እንባ የለኝም። የዚህን ዓለም ሥራ በማሰብ ልቦና የደከመ ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦና የተባረደ አንተን ወዶ በሚያፈሰው እንባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታ እግዚአብሔር ሆይ አንተ ግን ራርተ ፈጽሞ መመለስን ስጠኝ። በፍጹም ልቦናዬ አንተን ለመሻት እወጣ ዘንድ ያዘነ ልቦናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጠዋለሁ። ቸር ንጉሥ ወይ ዛሬ ግን በለጋስነት ስጠኝ። ዘመን የሌለው ልደትን አካልን ዘእም አካል ባህሪን ዘእም ባህሪ የወለደ አባት አንተን መምሰልን ያጽናብኝ ያሳድርብኝ ዘንድ ከክብር ወገን ስጠኝ። ጣልኩ አንተ ግን አትጣለኝ። በከበረ ሕግ ወጣው ከፊትህ ተለየው። አንተም እኔን ለመፈለግ ውጣ። እንደ ገባ ይውጣ እንደ ወጣ ይቅር አትበለኝ። ምእመናን ወዳሉበት መንግሥተ ሰማይ አግባኝ። ከመንጋ በጎች የተመረጡ ጻድቃን አንድ ላይ እንዲቆጠር አድርገኝ። ንጹሕ ልቦናን ላገኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ምስጢርን መግበኝ። ከአንተ የተገኘው ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ሲቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገለጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣው ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን። በእውነት ኦ እግዚእ ወአምላኬ ኢየሱስ ክርስቶስ የምህረት መገኛ መዓት የራቀ ትዕግስት የቀረበ ቸርነት የበዛ ሕይወቴን ጠብቅ ኃጢአቴን የሚቀርበል። አቤቱ ዓለምን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃን የዘራቸው ሁሉ ሰማይና ምድርን ከዓለማቸው ሁሉ ጋር የሠራ ባሕርን በቃል ትእዛዝ የገሰጽካት ጥልቆችን የዘረጋ የሚያስፈራውን የሚያተምግ ይኸውም በምስጉን ስምህ ነው። ሁሉ ከኃይል ፊት የሚናወጽ የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻ የለውም፣ ለምስጋና ከፍታ ዳርቻ የለውምና የቁጣህ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ከፍ ያልህ ነህና ከቁጣ የራቅህ ይቅርታ የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመለስ ነህ።
አሁንም የጻድቃን አምላክ ሆይ ንስሐን የሠራኸው ለጻድቅ አይደለምና አንተን ላልበደሉ ለአብርሃም፣ ለይስሐቅ፣ ለያዕቆብ አይደለምና ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ። ከባሕር አሸዋ ቁጥር ይልቅ በድያለሁ፣ ኃጢአቴም ብዙ ነው። ከበደሌ ብዛት የተነሳ የሰማዩን ከፍታይ ዘንድ ላንጋጠጥ አገባቢ አይደለም። በእግር ብረት ደከምኩ፣ ነፍሴን ከኃጢአት አሳርፋት ዘንድ በዚህም አላረፍኩም። ቁጣህን አነሳስቻለሁና ክፉንም በፊት ሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳበዛ አሁንም በልቦናዬ ጉልበት እሰግዳለሁ፣ ያንተን ምሕረት እየለመንኩ። አቤቱ ጌታዬ በደልኩ፣ ኃጢአቴንም እታመናለሁ፣ እማልላለሁ፣ እለምንሃለሁ። ይቅር በለኝ አቤቱ ይቅር በለኝ፣ ለኃጢአቴም አሳልፈህ አትስጠኝ። ለዘላለም ክፋቴን አትጠባበቅ፣ በምድር ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኔ ላይ ይገለጽ ዘንድ አገባቢ ሳይሆን በቸርነትህ ብዛት ያዳንከኝ በሕይወቴ ዘመን ሁሉና በጊዜው ሁሉ አመሰግንሃለሁ። የሰማዮች ሰራዊት ሁሉ አንተን ያመሰግናሉ። ለዘላለም ምስጋና ለአንተ ይገባል፣ አሜን። በእውነት የተከበራችሁ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮመንት ላይ በማስፈር መንፈሳዊ ድጋፋችሁ አይለየን።